የወሎውን ንጋት አዲስ አበባ አገኘሁት። ከጎርጎራና ከሎጎ ሐይቅ ሪዞርት ጀርባ ካሉ ውበትን ከገለጡ እጀ ወርቅ የኢትዮጵያ ልጆች አንዱ ነው። በቅርቡ በተመረቀው የሎጎ ሐይቅ ሪዞርት ላይም ጠቅላይ ሚኒስትር አብይ አህመድ ምስጋናቸውን አቅርበው ነበረ። ወጣቱ ኢንጂነር ንጋት በጎርጎራ ያሳየውን ብቃት እዚህ በሐይቅ መድገም በመቻሉ አንድ ምርጥ ፕሮጀክት ቢመራ ሙያተኛ ማፍራት በመቻላችን ለነበረው ጥረት ላስገኘው ውጤት ለስራው ጥራት ንጋትንም እንዲሁ ማመስገን እፈልጋለሁ። ሰላም፣ እንዴት ነሽ? ደህና ነሽ? እንዴት ነሽ? እንኳን ደህና መጣ። እንኳን ደህና ጠበቃችሁ። ኢንጂነር ንጋቱ ዘውዱ በጣም ደስ ብሎኛል ስላገኘው። እንግዲህ በጣም በታላላቅ ፕሮጀክቶች ላይ ከተሳተፉ የሀገር ልጆች አንዱ ነህና እስቲ መጀመሪያ ከሰሞኑ እንግዲህ የተመረቀው የሎጎ ሐይቅ ሪዞርትን ነው የምናነሳው። በእንደዚህ አይነት ትልቅ ፕሮጀክት ላይ መሳተፍ ላንተ እንደ ባለሙያም እንደ ኢትዮጵያዊም የፈጠረብህን ስሜት አጋራል። እንግዲህ እነዚህ ሁለት ፕሮጀክቶች የሚገኙበት ፕሮጀክቱ የተገነቡበት ያለበት ቦታ የኋላ በደንብ ታሪክ ያላቸው ጥልቅ ታሪክ ያላቸው ቦታዎች በመሆናቸው እንደገና ደግሞ የሚገነቡት ፕሮጀክቶችም ቀጣይ ታሪክን የሚያስቀጥሉ የኋላውን ታሪክ የሚያስቀጥሉ በመሆናቸው በዛ ፕሮጀክቶች በመሳተፌና ኢኒሼቲቭም የጠቅላይ ሚኒስትራችን የክቡር ዶክተር አብይ አህመድ ኢኒሼቲቮች ለቱሪዝም ዘርፍ ለማሳደግ የታለሙ በመሆናቸው እጅግ አስደሳችና ልዩ ስሜት የሚፈጥሩ ናቸው። ሌላው ደግሞ ማንሳት የፈለኩት ቦታዎቹ የጎርጎራም ሆነ የሎጎ ሐይቅ ሪዞርት አስቸጋሪ የሆነ መልክዓ ምድር የነበረባቸው አካባቢዎች ናቸውና በምን አይነት መልኩ ነው ወደዚህ ውብ ገጽታ የተቀየሩት? በምህንድስናዊ ጥበብ ውስጥ ተፈጥሮን ማሸነፍ ሳይሆን ተፈጥሮ ጋር መስማማት ስለሆነ በዚህ ሂደት ውስጥ ምህንድስናዊ ጥበብን ለመጠቀም እጅግ አጋዥ ይሆናል እና ለዛ ተፈጥሮ የሚሆን ሀሳብ ይዞ ከተሄደ አስቸጋሪ የሚሆንበት ጉዳይ የለም። እኛ መጀመሪያ የተነሳንበት ሀሳብ የራሳችን የነበርንበት ነባራዊ ሁኔታ ላይ ከተነሳን ተፈጥሮ ቻሌንጅ ያደርገናል። ካልሆነ ግን እኛ ያ ሳይሆን ቀርቶ ወደ ተፈጥሮ ከሄድን ግን ተፈጥሮን በአግባቡ እንጠቀምበትና ከሱ ጋር ተስማምተን ስራ ለመስራት የምንችልበት የዲዛይንም ሆነ የተለያዩ ተግባራትን ልናከናውንበት የምንችልበት ሂደት አለ። ስለዚህ በዚህ እሳቤ ነው የተሰራው። በዚህ እሳቤ የተሰራው። ምን ያህል ለሀገር ውስጥ ባለሙያ እድል ሰጥቷል ማለት እንችላለን? ምን ያህልስ ደግሞ ለፈጠራ ስራ አነሳስቷቸዋል? እነዚህ ሁለት ፕሮጀክቶች በአጠቃላይ ስራዎች የተሰሩት ማለት ይቻላል 100% በሚባል ደረጃ በሀገር ውስጥ ባለሙያዎች ስለሆነ የሀገር በውስጥ ባለሙያዎች በቂ ሁኔታ ተሳትፈውበታል። ሁለቱም ፕሮጀክቶች ላይ ግን ደግሞ ሁለቱም ፕሮጀክቶች ሲገነቡ ዓለም አቀፍ ደረጃና ስታንዳርዱን በጠበቀ መልኩ ነው የተገነቡት። እነዚህ ባለሙያዎች ደግሞ መጀመሪያ ደረጃ በጎርጎራ ፕሮጀክት የተለያዩ አዳዲስ ቴክኖሎጂዎችን እሱ ላይ ተጠቅመናል። እሱን በሚቀጥለው ፕሮጀክታችንን ማስቀጥለናል። በተለይ ሐይቆቻችንን ለመጠበቅ እኛ ሐይቁን ብለን ነው ወደዛ አካባቢ ሄድ ነው እና ደግሞ ታሪኩን ብለን ነው ቅድም እንዳልኩት። ስለዚህ ያንን ለመጠበቅ በሚያስችል ሁኔታ ከሆቴሉ የሚወጣ ማንኛውም ከሪዞርቶቹ ከፕሮጀክቶቹ የሚመጣ ማንኛውንም ዌስት ለመከላከልና ሐይቁን ለመጠበቅ በሚያስችል መልኩ የተለያዩ ቴክኖሎጂዎችን ተጠቅመናል ማለት ነው። የሰላምና ጸጥታን ሁኔታ ስናነሳ ፕሮጀክቶችን የሚፈትኑባቸው ወቅቶች እንደነበሩ እናስታውሳለን እና በእነዚህ ወቅቶች ላይ የሰራተኛው የመንግስት እና የእናንተም የባለሙያዎች ቁርጠኝነትን እንዴት ትገልጸዋለህ? እንግዲህ ሰላም ለአንድ ፕሮጀክት ለግንባታ ብቻ ሳይሆን ለሌሎች ስራዎችም በጣም አስፈላጊ ነው። የገበታ ለሀገር ጎርጎራ ፕሮጀክቶችን በምንሰራበት ጊዜ የጸጥታ ሁኔታው እጅግ አስቸጋሪ ነበር። በተለይ በወቅቱ የሰሜን ጦርነት የተከሰተበት ስለነበረ እንግዲህ በወቅቱ የጦርነት ሁኔታው እስከ ደብረ ታቦር እና እስከ ደብረ ብርሃን በደረሰበት ጊዜ እኛ ስራ ላይ ነበር፣ እዛ አካባቢ ነበር እና እኛ በወቅቱ እንግዲህ ሌላ ጦርነት ላይ ነበርን፣ ሌላ ስራ ላይ ነበርን። በባለሙያዎቹ በወጣቶቹ በኩል ያን ያክል ፍርሃትም አልነበረንም። ሆኖም ግን ግብአቶችን ለማቅረብ ባለሙያዎችን ከሌላ ቦታ ወደ ፕሮጀክቶቹ ለማጓጓዝ ያው የተወሰነ ተጽዕኖ አለው። የሎጎ ሐይቅ እንግዲህ ስንሰራ ብዙ የጸጥታ ችግር አላጋጠመንም። እንግዲህ ከዚህ በፊትም ክቡር ምክትል ጠቅላይ ሚኒስትራችን እንደገለጹት
ፕሮጀክቱ ያላንድም ማቋረጥ ያላንድም ችግር ነው የተከሰተው። የአካባቢው ማህበረሰብ ፕሮጀክቱን ይፈልገዋል። ልማት ወዳድ ማህበረሰብ ነው ያለው። ይደግፈን ነበር። የሃይማኖት አባቶች ይደግፉናል፣ ሁልጊዜ ያበረታቱናል፣ 24 ሰዓት እንድንሰራ ድጋፍ ያደርጉልናል። ስለዚህ ያ ስለነበረ ብዙ የሴኩሪቲ ጉዳይ አሳሳቢ አልነበረም በዚህኛው ፕሮጀክት ላይ። እነዚህ ፕሮጀክቶች እንግዲህ መዝናኛ ብቻ ናቸው የሚል ሀሳብ የለኝም እና ለአካባቢው ማህበረሰብ ምን አይነት ትርጉም ነው ያላቸው? እንግዲህ እነዚህ ፕሮጀክቶች የሄዱት ቅድም እንዳልኩት ምንም ወዳልነበረበት አካባቢ ነው የሄዱት እና እዛ አካባቢ ላይ ኢንቨስት ማድረግ ልማት ማምጣት ለአካባቢው ማህበረሰብ ለልማት ያለውን ፍላጎት የሚያነሳሳ ነው ብዬ አስባለሁ በመጀመሪያ ደረጃ። በመቀጠል በስራ እድል ፈጠራ ከፍተኛ የስራ እድል ፈጠራዎችን አድርጓል። ለምሳሌ በቅርቡ ያጠናቀቅነው ፕሮጀክት ላይ ከ1000 ሰራተኞች በላይ በአቨሬጅ ተሳትፈዋል። ይሄ ቀላል ነገር አይደለም። እንግዲህ ከዚህ ውስጥ ከ70 እስከ 80% የሚሆነው የአካባቢው ነው። ሌላው ደግሞ 20-30% የሚሆነው ከተለያየ ቦታዎች የሚንቀሳቀሱ ባለሙያዎች ሊሆኑ ይችላሉ። ስለዚህ ይሄ በራሱ ትልቅ ነገር ነው ያለው። ሀይቆቹን ከሲልትና ከተለያየ አደጋ ከብክለት መጠበቂያ ዘዴዎችን እየተጠቀምን ስለሆነ ያን አስተማሪ ይሆናል ማለት ነው። ለቀጣይ ኢንቨስተሮችን ወደ አካባቢው ለመሳብ አካባቢውን ለማስተዋወቅ ትልቅ እድል ይፈጥራል ማለት ነው እና ከማህበረሰብ ትስስሩንም የበለጠ ያጠናክራል ብዬ አስባለሁ። ጎርጎራም ሎጎ ሀይቅ ሪዞርት ስራ ብቻ አይደለም ብዬ አስባለሁ። እንዴት ትገልጻቸዋለህ? ለኔ በዙሪያ ላሉ ወጣቶች አብረው ለሚሰሩ ለተሳተፉ ለሁሉም ስራ ብቻ አይደለም፣ እነዚህ ታሪክ ናቸው። ስለዚህ በዚህ ታሪክ ውስጥ መሳተፍና ለቀጣይ ስራ የሚያዘጋጁን ስለሆኑ ለቀጣይ ሀገራዊ ተልዕኮ የራሳችንን አሻራ እንድናሳርፍ የሚጋብዙ ስለሆኑ ትልቅ ደስታ ይሰማኛል፣ ትልቅ ኩራትም ይሰማኛል። እጅግ አድርጌ አመሰግናለሁ።